እነዚህ እህቶች እንዲህ የዳበሱ እኔ አካላቸው ላይ ሲቀቡ አላየሁ ሲዳብሱ አይቻለሁ ብዙ ነገር ሰማን አላሁ ረቡል ዒዛ እኔንም እናንተንም ግልጽም ከሆነ ድብቅም ከሆነ ሽርክ ነጃ ይበለን በረካ የሚገኝበት አለ በረሱል አለይሂ ሰላቱ ወሰላም ከረሱል አለይሂ ሰላቱ ወሰላም ተደርጓል በሳቸው ጊዜ ተደረገ እሳቸው ባሉበት ጊዜ ያላህ ባሪያዎች ሆይ የሙፍቲ ቀብርን አስመልክቶ የሚሰሙት ነገሮች ልክ አይደሉም ከሰሞኑ አህዋሎች ተነስተን ያሁኑ ጄነሬሽን ሙስሊሙ ጄነሬሽን የሚያስፈልገው በጣም የጎደለው ሁለት አይነት ትምህርቶች እንዳሉ እኔ አይቻለሁ ተምሬያለሁ ስላችሁ እስልምና በጣም ወሳኝ ካደረጋቸው ነገሮች ውስጥ ሁለቱ ማለት ነው አንደኛው ተውሂድ ሁለተኛው አኽላቅ فمن شرح الله صدره للإسلام فهو على نور من ربه ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ውድና የተከበራችሁ አናሊክታቶች ባላችሁበት ያላህ ሰላም እዝነት ረዲቸር ተለሻላህ ዛሬም ከምገን የተመለከታችሁት አነጋጋሪ የተወደዱ የተማረጡ እንዲሁም ደግሞ እስላማዊ እጅግ የሚያስተምሩ ቪዲዮዎች አሉ አንድ ወንድሜ በጣም ልቤን የነካው በነገራችን ላይ ማለት ነው በዚህ በተለይ ካሁን 2-3 ቀን ጋር ተያይዞ ማለት ነው በተለይ ሙፍቲ ሀጂ ዑመር እንደሞቱ ታውቃላችሁ አላህ ይዘንላቸውና ከነሱ ጋር ተያይዞ የተለያዩ ቪዲዮዎች የተለያዩ ሰዎችን ስንመለከት ነበር የተለያዩ ሐሳብ የሚሰጡት ከዛ ጋር ተያይዞ ይሄ ጄነሬሽን ይሄ ህዝብ ምንድነው የሚያስፈልገው የሚል የሚገርም መልእክት አስቀምጧል አንደኛ ተውሂድ ዲናችንን ልናውቅ ይገባል ሁለተኛ ደግሞ ስነ ምግባር አክላቅ ማለት ነው ከዛ ጋር ተያይዞ ሰፋ ያለ እንግዲህ ማብራሪያ ሰጥቶልናል እንዲሁም ደግሞ አሲያ ምን እያለች ነው በተለይ እንግዲህ ሴቶች የሙፍቲ ሀጂ ዑመር የተቀበሩበት መንጣፍ የጀናዛቸው የተኛበት ማለት ነው እነሱን የዳበሱ ሰውነታቸውን ሲነካኩ ከባድ ሽርክ በሞቱ ቀን ሲሰሩ ነበረ ብዙዎችን ሙስሊሞችን ያስቆጣ ተግባር ነው ከሱ ጋር ታይዞ እንግዲህ የሆነ ነገር ስትል ነበረ ኢንሻአላህ እንዲሁም ደግሞ ኡስታዝ ሳዳት ከማል ያስተላለፈው መልእክት አለ ከሞቱ ጋር ታይዞ አሲያ ግን ብዙ ነገር ያወራች ነው ብቻ ወላሂ ብዙ ነገር ፈትዋም ለመስጠትም እየሞከረች ያለችበት ሁኔታ ነው እጅግ የሚያሳፍር ነገር ነው የተለያዩ ቪዲዮዎች አሉ ኢንሻአላህ ምንማማርበት ናቸው ኡስታዞች ያስተላለፉት መልእክት አለ በጋራ የምንመለከት ይሆናል ነገር ግን አሲያ በጣም ወጥ እየረገጠች በጣም ብዙ ነገር እያለችበት ያለበት ሁኔታ ነው እጅግ ያሳፍራል እናም ይሄንን ቪዲዮ ሼር እንዲሁም ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት ብዙዎቻችን ዕውቀት እንቀስምበታለን ብዬ አስባለሁ ወደ ቪዲዮ አለፍኩላችሁ ሱብሃንአላህ በዚህ ቪዲዮ ብዙ ነገር ሰማን አላሁ ረቡል ዒዛ እኔንም እናንተንም ግልጽም ከሆነ ድብቅም ከሆነ ሽርክ ነጃ ይበለን ሱብሃንአላህ እንደው ለሙስሊሙ መተሳሰብን መተዛዘንን መዋደድን በረህመቱ በእዝነቱ ይወፍቃል እነዚህ እህቶች እንዲህ የዳበሱ እኔ አካላቸው ላይ ሲቀቡ አላየሁ ሲዳብሱ አይቻለሁ እንደው ቀልባቸው ላይ በዛ ነገር የሆነ ነገር አገኛለሁ ብለው ከሆነ ቀልባቸው ላይ ያለውን አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው ቀልባቸው ላይ ባለው ነገር እኔ ጃጃ አላረግም ያንን አስበው ከሆነ ቀልባቸው ላይ ሮንግ ነው አላሁ ረቡል ዒዛ ነው የሚሰጠው የሚያድነው በረካም ከሱ ነው የሚገኘው በረሱል አለይሂ ሰላቱ ወሰላም ጊዜ እንዲህ ተደርጓል የረሱል አለይሂ ሰላቱ ወሰላም ደረጃ ቁርአንም ነግሮናል የሌላን ሰው መሻኢኾችም ይሁኑ ዓሊሞችም ይሁኑ የነሱን ደረጃ አላሁ ረቡል ዒዛ ነው የሚያውቀው በህይወት ይያሉ እርስ በርስ ዱዓ እንደራረጋለን ዱዓ አርጉልን ይባላል ወደ አኺራ ከሄደ ከኛ ነው ዱዓ የሚጠብቁት እነዚህ እህቶቼ አሻረኩ ብዬ መናገር አልችልም ለምን አንድን ሰው ሳያሻርክ አሻረከ ብሎ መናገር አማም አላሁ Subhanahu Wa Ta'ala ዘንድ ትልቅ ክፍያን ያስከፍላል በረህመቱ በእዝነቱ አላህ ይጠብቀን Subhanahu Wa Ta'ala እኛ ግን ሀገራችን ላይ ሌላም ሀገር ላይ ሰው ሲሞት የሬሳው የተጫነበትን እንደዚህ ይዞ እያለ ያለቅሳል ያን ማለት ያንን አመለከው ማለት አይደለም ልብሳቸውን ደሞ ወደ አኺራ በሚሄዱበት ሰዓት ልብሳቸውን ይዘው እንዲያሉ ልብሳቸውን ቅፍ አድርገው እንዲያረጉ ያለቅሳሉ ያ ነገር ትክልክል ነው ብሎ ማስተማር ክልክል ከሆነ እንደዛ ማስተማር ነው ግን ያንን አምልኮት አይደለም ይዞ እንደዚህ የሚያለቅሰው ኦኬ አላሁ ረቡል ዒዛ ነጃ ይበለን ገዛ ላይ ስንት ነገር አይተናል አይደል
ከእንደገና ደግሞ እኛ ግንብጋ ከሆናችሁ የሆነ ቦታ ላይ ከሆናችሁ ሬሳ ሲወጣ ወይ ደግሞ ሲሸኝ እንደዛ እያለ ያለቅሳል የሰው ልጅ። ያ ማለት ያንን ነገር አመለከው አይደለም። እግራቸውን ይዘው የሞቱትን ሰዎች እግራቸው ላይ ድፍት ብለው ሲያለቅሱ አይተናል። ያ ማለት ያን አመለኩት ማለት አይደለም። ያዝናል ቀልብ፣ ያንን እያረገ ያለቅሳል። አላሁ ረቡል ዒዛ በረሕመቱ በእዝነቱ ሁላችንንም ይምራል። ወደ አኺራ የሄደ ሰው እኛን ዱዓ የምናደርግለት። እነዚህ እህቶቼ ግን የሚሰግዱ ሒጃባቸውን ያደረጉ ናቸው። አሻረኩ ብሎ መናገር ከባድ ቃል ነው። አላሁ ስብሓነሁ ወተዓላ ግልጽም ከሆነ ድብቅም ከሆነ ሽርክ ነጃ ይበላል። ወደ አኺራ ለሄደ ሰው እኛ ዱዓ ነው የምናደርግለት። ከኛ የሚፈልገው ዱዓ ነው፣ ሰደቃን ማውጣትን ነው። በዱንያ እያለን ግን እርስ በርስ ዱዓ እንደራረጋለን። እና ነብይ አለይሂ ሰላቱ ወሰላም ዱዓ አርግልኝ ብለውታል ለጓደኛቸው። የአንድን ሰው ደረጃ ደግሞ እዚህ ምድር ላይ ያለን ከአላህ ስብሓነሁ ወተዓላ ውጪ ማንም አያውቅም። አልዑለማኡ ወረሰቱል አንቢያ ተብሏል። ዑለማዎች የነብያቶች ወራሽ ናቸው ስለተባለ እርስ በእርስ ዱዓ እንደራረጋለን፣ ዱዓ አርጉልን እንላለን እንጂ ወደ አኺራ ከሄዱ በኋላ ያንን አስጠግቶ ያማረው ወይ ደግሞ ያድኑኛል ብሎ ማለቱ አላሁ ስብሓነሁ ወተዓላ ነው የሚያድነው። የሁሉ ባለቤት እሱ ነው፣ የሚለመን እሱ ነው ስብሓነሁ ወተዓላ፣ የሚሰጥ እሱ ነው ስብሓነሁ ወተዓላ። እርስ በርስ ግን በህይወት እያለን ዱዓ ስናደራረግ ሰበቡን ያደርሳል። ለምን? የአላህ ስብሓነሁ ወተዓላ ወዳጆች ቅርብ ሰዎች አላሁ ረቡል ዒዛ ዱዓቸውን ስለሚቀበል ለኢን ሰአለኒ ለኡዕጢየነህ ወኢን ስተዓዘኒ ለኡኢዘነህ ብሏል። ቅርብ ሲሆን ባሪያዬ ከአንድ ነገር ጠብቀኝ ሲለኝ እጠብቀዋለሁ፣ አንድ ነገር ደግሞ ስጠኝ ሲለኝ እሰጠዋለሁ ብሏል በሐዲሰን ቁዱስ። በረሕመቱ በእዝነቱ በቸርነቱ ቅርብ ከሆኑት ባሮቹ ይመዝግበን። ድብቅም ከሆነ በረካ የሚገኝበት አለ። በረሱል አለይሂ ሰላቱ ወሰላም ከረሱል አለይሂ ሰላቱ ወሰላም ተደርጓል። በሳቸው ጊዜ ተደረገ፣ እሳቸው ባሉበት ጊዜ ረሱል አለይሂ ሰላቱ ወሰላምና ሌላው ሰው አንድ ነው እንዴ? አንድ እንዳታረጉ። እሳቸው በነበሩበት ጊዜ እሳቸው የሰሩትን ስራዎች እንሰራለን። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የአላህ ባሪያዎች ሆይ የሙፍቲ ቀብርን አስመልክቶ የሚሰሙት ነገሮች ልክ አይደሉም። ማንም ሰው ኢስላም ባዘዘው መልክ ነው ሕይወቱም ሞቱም ሊሆን የሚገባው። እሳቸው ተናዘዋል በሚል ቤቴ ውስጥ ወይንም መስጂድ ውስጥ ቅበሩኝ ተብሏል እየተባለ እየተጻፈ ነው። ይሄ የኢስላም አስተምሮት በፍጹም አይደለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ የተቀበሩበት ዋናው ምክንያት ሌላ ሐዲት ስላለ ነው። እሱም እያንዳንዱ ነቢይ የሞተበት ቦታ ነው የሚቀበረው የሚል ከአቡበክር ስዲቅ ረዲየላሁ ዐንሁ የተላለፈ ሐዲት አለ። በዛ ላይ ደግሞ ማንም ሙስሊም ትልቁ የህይወት ዳር ድንበሩ ምንድነው? የህይወትን የተውሂድን ዳር ድንበር ማስከበር ነው። ከሽርክ መራቅ ነው። እንዲህ ቤት ውስጥ መቅበር፣ ቀብርን ለብቻ ለየት አድርጎ መቅበር ለባዕድ አምልኮ ለቀብር አምልኮ ይዳርጋልና ሙስሊሞች ጠቅላላ ሊርቁት ይገባል። ከሰሞኑ አህዋሎች ተነስተን የአሁኑ ጄኔሬሽን ሙስሊሙ ጄኔሬሽን የሚያስፈልገው በጣም የጎደለው ሁለት አይነት ትምህርቶች እንዳሉ እኔ አይቻለሁ፣ ተምሬያለሁ። እነዚህ ሁለት ነገሮች ምን መሰላችሁ? እስልምና በጣም ወሳኝ ካደረጋቸው ነገሮች ውስጥ ሁለቱ ማለት ነው። ምንድናቸው እነሱ? አንደኛው ተውሂድ፣ ሁለተኛው አኽላቅ የሚባለው ነገር። ይሄ ነገር በጣም የጎደለ ነገር እንደሆነና በቃ የጎደለ በቃ ያልተማርነውን ያህል የጎደለ እንደሆነ ያየንበት ነው በዚህ 2-3 ቀን ውስጥ በነበሩ አህዋሎች ማለት ነው። የመጀመሪያው ሎክ ብሮ ተውሂድ የሚባለው ነገር ከምን ጊዜውም በላይ በሰፊው ሊዳረስ እንደሚገባ በሰፊው ትምህርት ሊሰጥበት እንደሚገባ የተውሂድ ጉዳይ ትኩረት ሊሰጠው እንደሚገባ ያየንበት ነው። አሁን እዚህ ጋር ተውሂድ ምናምን ስል የሆነ ትራውማችሁ ተነስቶ ለሆነ ግሩፕ ገፍታችሁና የተውሂድ ምናምን ብላችሁ ልገፉት የምትሞክሩ ሰዎች ሙስሊም እስከሆንክ ድረስ ብራዘር ሙስሊም ነኝ እስካልክ ድረስ ተውሂድ ይገባሃል። ረሱል ሰለላሁ ዐለይሂ ወሰለም እድሜ በጣም ሰፊውን ጊዜያቸውን ተውሂድ ሲያስተምሩ ነው የኖሩት። ተውሂድ ዋና ነገር ነው ለእስልምና። ስለዚህ ለሆነ ግሩፕ ገፈዋለሁ ናን ካልክ ይመጭ እና አይመለከተኝም፣ ግን ትከስራለህ። በኋላ የምትከስረው አንተ ነህ። የተውሂድ ትምህርት ወሳኝ ነው ከምን ጊዜውም በላይ። በተለይ በሰሞኑ አህዋሎችም ተያይዞ ያው እንደ ኒር ፊውቸር የሆኑ ችግሮች ሊፈጠሩ እንደሚችሉ ገና ካሁኑ እየታየ ነው። ስለዚህ ምን ልላችሁ ፈልጌ ነው የተውሂድ ትምህርት ከምን ጊዜውም በላይ ሊሰጥ ይገባል። እስካሁን ድረስ ሲሰጥ ነበር አይ ነው፣ ግን አንዳንድ ጊዜ የሜቶዶሎጂ ችግሮች ነበሩ። አሁን ተውሂድ እናስተምራለን የሚሉ ሰዎች አሉ። አይ ነው በጣም ጽድት አድርገው የሚያስተምሩ በአኽላቅ የሚያስተምሩ አሉ። ከዛ ደግሞ የሆነ ነገር ቀላቅለው የሆነ በነቆራም በምናም የሚያስተምሩ ፈርሶፎል ተውሂድም ሆነ ምንም ዲን
ማንንም ሰው ታስተምረዋለህ እንጂ አንገቱ ላይ ቆመ በግድ ልጭነውና ልታጠጣው አችልም። ኢሪዝ ዋት ኢሪዝ። ይሄ የሰው ልጅ ተፈጥሮ ነው። አላህ ሱብሓነሁ ወተዓላ የፈጠረው እንደዚህ ነው። አቅል ሰጥቶታል። አቅሉን ነው የምትነካው፣ አቅሉን ነው የምታስተምረው። ገባ እንጂ በጉልበት ምናምን የሚሆን ነገር የለም። በስድብ በጉልበት ሰውን ሰድበህ ሲጀመር ታጠመዋለህ እንጂ ምን የምታመጣው ነገር የለም። አንድ ሰው የሜቶዶሎጂ ችግር አለ። በሉጥፍ በአኽላቅ በተሞላበት መልኩ በሂክማ ዳዕዋ በሂክማ ነው። ادعو الى سبيل ربك بالحكمه አይደለም የሚለው ወደ አላህ መንገድ የአላህ መንገድ ተውሂድ ነው ዋናው። በሂክማ ተጣራ እየተባልክ ገባ። በሜቶዶሎጂ ችግር አለ። በነቆራ በመምናን ተውሂድ እንጭናለን ብላችሁ የምትሞክሩ ሰዎች እንዳላችሁ ይታወቃልና አልሰራም። ያ ወድቋል። መውደቁን ደግሞ እያየን ነው። ስለዚህ ሜቶዶሎጂው በተስተካከለ መልኩ ተውሂድ ከምን ጊዜውም በላይ ትምህርት ሊሰጥበት እንደሚገባ ያየንበት ነው። አንድ እሱ። ሁለተኛው ኢነማ ቡዒቱ ሊተመ መካሪመል አኽላቅ እንዳሉ ረሱል ሰለላሁ ዐለይሂ ወሰለም የተላኩት አኽላቅን ፐርፌክት ለማድረግ ነው ያሉበት ጉዳይ ነው። አኽላቅ የሚባለው ነገር የለም። በጣም ላይክ አሉ ጽድት ያሉ ሰዎች አሉ። አሁንም ጀነራላይዝ እያደረኩ አይደለም፣ ግን ደፋሩና ይሄ አኽላቅ የጎደለውና ደፋሩ ግን ኢን ፐብሊክ እየወጣ ኢሜጃችንን እያበላሸ ስለሆነ ነው። አኽላቅ የሚባል ነገር ድሮ ጩጬ እያለን እኛ አደብ ምናምን የሚባል ነገር እንማር ነበር። አሁን አላ የለም አላቅም። አደብ የሚባል ነገር ነበረ፣ በፊት እንማር ነበረ። እኔ አሁን ከኛ በታች ያለው ጀነሬሽን እየተማረ ነው ወይስ አይደለም የሚለውን ራሱ ሊገባኝ አልቻለም። አደብ የሚባል ነገር አለ፣ አኽላቅ የሚባል ነገር አለ፣ ስርዓት የሚባል ነገር አለ። ይህንን ነገር በሰፊው ከምን ጊዜውም በላይ ስርዓት የሚባል ነገር፣ አኽላቅ የሚባል አደብ የሚባል ነገር እያንዳንዱ መድረሳ ውስጥ፣ እያንዳንዱ መስጂድ ውስጥ፣ እያንዳንዱ ቤት ውስጥ ስርዓት የሚባል ነገር መማር እንዳለበት ይህ ጀነሬሽን የሚመጣውን ጀነሬሽን መማር እንዳለበት በቃ በግልጽ የታየበት ነው። አሁን የአኽላቅ ትምህርቶች የምናምን ትምህርቶች በየደርሱ ሊገቡ እንደሚገባ በየሚደረጉ ደርሶች በየመስጂዱ በሚደረጉ ቂራአቶች ላይ አኽላቅ፣ ስርዓት፣ ግብረገብነት ምናምን የሚባሉ ነገሮች ሊኖሩ እንደሚገባ ያየንበት ነው። ምክንያቱም ያው አሁንም ጀነራላይዝ እያደረኩ አይደለም፣ ግን ኢሜጃችንን የሚያበላሹ ቀላል የማይባሉ ሰዎች አሉ። ቀላል የማይባል ቁጥር ያላቸው ሰዎች፣ አብዛኞቹ ደግሞ የሆነ ዲን እናውቃለን ምናምን የሚሉ ናቸው። የሆነ ፕሮፋይል ፒክቸራቸውን ኪታብ አድርገው ስማቸው አረብኛ አድርገው ምናምን የማይሆን ንግግር የሚናገሩ ሰው ኢሜጃችንን እያበላሹ ነው ያሉት። አኽላቅ የሚባል ነገር ከፍተኛ የሆነ ጉድለት እንዳለ የታየበት ነው። አንድ ሰው አረፈ ብለ ሊያውም በሺዎች የሚቆጠሩ ሰዎች ያንን ሰው የሚያከብሩ የሚወዱ ካንተ ጋር ቁጭ ብለው ሰላት የሚሰግዱ ካንተ ጋር እኩል ሰላት የሚሰግዱ በተለይ እኛ ሀገር ላይ ትንንሽ ክፍተቶች የምንፈጥራቸው ትንንሽ ክፍተቶች ኢሚዲየትሊ ወዲያው ችግር ሲያመጡብን እያየን ማለት ነው። በእንደዚህ አይነት ነገሮች ላይ አንድ ሰው አረፈ ብለህ አለማዘን እኮ መብት ነው። ማንም እኮ ግዴታ አያደርግብህም። ደን ደግሞ መደሰትም መብት ነው። ሳይኮሎጂካል ፕሮብለም ነው መደሰት። ሰው ሞተ ብለህ በተለይ እንደዚህ ሙስሊም የሆነ ሰው ሞተ ብለህ መደሰት ሳይኮሎጂካል ፕሮብለም ነው። ግን ይመች፣ እሱም ቢሆን ይመች። ግን ይህንን ደስታህን ማለት ነው ኢን ፐብሊክ ወጥተህ ብልግናህን ለማሳወቅ መሞከር ግን የመጨረሻ አኽላቅ የጎደለው የእስልምና መገለጫ ያልሆነ ገባ የሙስሊሞች መገለጫ ያልሆነ በጣም የወረደ እንትን ነው። ይሄንን ያየነበት አሁን ይሄንን ከሆኑ ሰለፎች ጋር ምናምን ለመለጠፍ ከሆኑ ምናምን የሆነ ተውሂድህን ዲፌንድ ለማድረግ ምናምን አድርገህ የሆነ እንትን ልትለው ትችላለህ። ተውሂድ ኢስላም ምናምን ከእንደዚህ አይነት ብልግና የጸዳ ነው። እዛው ራሳችሁን ቻሉ። ዲናችን ላይ አምጥታችሁ አትለጥፉ። ይሄ ፐርፌክት የሆነ ዲን በእናንተ እንትን ምናምን በእናንተ ስርዓት የለሽነት ለጥፋችሁ ዲናችንን ስም ለማጥፋት አትሞክሩ። ይህ ያንተ የራስህ የግልህ ስርዓት አልበኝነት ነው እንጂ ዲን ዲፌንድ ማድረግ አይደለም። ኦር ከዲን ጋር የሚያገናኘው ነገር የለም። አትዘን፣ ችግር የለውም። ተደሰትም፣ ችግር የለውም። ግን ዝም ብትል ምን ችግር አለው? ዝም ብትል በቃ ዝም በል። የሞተበት ሰው ሂዶ ምናምን ቀብሮ ይምጣ፣ ላይፍህን ኑር። why do you have to say it? ለምንድን ነው? ሌላው እንሞታለን እኮ እኛ ሁላችንም እንሞታለን። ነገ ምን አይነት አቋም ላይ ሆነን እንደምንሞት አይታወቅም። ሌትስ የሞቱት ሰው አንተ ማታምንበት ሮንግ አቋም ላይ ሆኖ ነው የሞቱት እንበል። ኦኬ አንተ ምን አሳወቀህ? ነገር አሁን ልክ ነው የምትለው አቋምህ ላይ ሆነ መሞትህን ምን አሳወቀህ? ሜይቢ ከእስልምና ሞተህ ልትሞት ትችላለህ። ምን አሳወቀ? ስለዚህ ሮንግ አቋም ላይ ነው ምናምን ብለህ ሮንግ አቋም ላይ ነው ያለው ያልከው ሰው ሲሞት ማድረግ የነበረብህ አፍህን ዘግተህ ዝም ብለህ እኔን አላህ በራይት አቋም ላይ እንዲወስደኝ ምናምን ብለህ ዱዓ ማድረግ ሲገባ አንተ በዚህ አቋም ላይ ትሞታለህ ተብለህ ማረጋገጫ የሰጠ የሆነ ማህተም ምናምን ያለው እንትን የተሰጠህ ይመስል
የማይሆን ንግግር ስትናገር ኖርሃል። ይሄ አጅር ያስገኝቶልሃል ወይ ነው። አሁን በዚህ 2-3 ቀን ውስጥ እንትን እንደዚህ ስታደርጉ የነበሩ ሰዎች አጅር ያስገኝቶላችኋል ወይ? ካረፉት ሰው ጋር በብዙ ነገር ላንስማማ እንችላለን፣ በብዙ ነገር ላንግባባ እንችላለን፣ በብዙ አቋሞች ልንለያይ እንችላለን። የማይናቅ ስራ ሰርቷል። የማይናቅ ስራ ለኢትዮጵያ ሙስሊሞች ሰርቷል። መሪ በነበሩበት ሰዓት የማይናቅ ስራ ሰርቷል። በተለይ መጅሊሱ እውቅና ያገኘው በሳቸው ጊዜ ነው። የባንኮች እንዲፈቀዱ የተደረገው በሳቸው ጊዜ፣ እሳቸው ነበሩ የሚመሩት። ያው አብሯቸው ብዙ ሰዎች ቢኖሩ አትሊስት እንደዚህ አይነት ነገሮችን እንኳን አይተን ሀያ ልናደርግ ይገባ፣ ሲያርፉ ሀያ ልናደርግ ይገባ ነበር። በብዙ ነገር ብንስማማም ግን እንዳልኳችሁ የአኽላቅ ትምህርት የሚባል ነገር ዜሮ መግባቱን አይተናል። ስለዚህ ከተውሂድ ትምህርት እኩል የአኽላቅ ትምህርት ሊኖር ይገባል፣ በየመድረሳው ሊኖር ይገባል። ረሱል ሰለላሁ ዐለይሂ ወሰለም ከተውሂድ ጋር አኽላቅም ሲያስተምሩ ነበር። ይህንን ደግሞ በሰሃቦቻቸው በባልደረቦቻቸው ማየት ትችላላችሁ፣ አኽላቃቸው ምን ያህል ፐርፌክት እንደነበረ። ዛሬ የሆነን ዲናችንን ዲፌንድ ለአላህ ብሎ ሰው እንዴት እንደዛ አይነት ብልግና ይናገር? ምንድነው ለአላህ ብዬ ለዲኔ ብዬ? አረ ብራዘር ተረጋጋ። ወፍ እንደዛ አይነት የዲን ዲፌንስ የለም። ስለዚህ ለማንኛውም በሰፊው ሳይረፍድ የተውሂድና የአኽላቅ ትምህርት ሊሰጥ ይገባል በየመድረሳው። ኢሪዝ ወር ኢሪዝ